ዛሬ ደግሞ ጡት ማሳደግ ለፈለጋችሁ ሁላችሁም ለእናንተ ይዤላችሁ የመጣሁት እጅግ በጣም ልዩ ቪዲዮ ነው። ቤቱን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ተደራሽነት እንዲኖረው በትህትና በአክብሮ ጠይቃለሁኝ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የእሙ አይመን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ዛሬ ይዤላችሁ የመጣሁት የአብዛኞቻችሁ ጥያቄ መልስ ይሆናል። ጡት ማሳደግ ለፈለጋችሁ፣ ጡት ለሌላችሁ፣ ለወደቀባቸው ጡት እጅግ በጣም መፍትሄ ፍትሁን መፍትሄ ነው ይዤላችሁ የመጣሁት። ግን ቤቱን ሰብስክራይብ እያረጋችሁ አይደለም፣ ሼር እያረጋችሁ አይደለም። እኔ እያልኳችሁ ያለሁት ነገር እየተጠቀማችሁት ያለው ነገር ለብዙ ሰው ተጠቃሚነት እንዲሆን ላይክ ማድረጋችሁ፣ ሼር ማድረጋችሁ፣ ሰብስክራይብ ማድረጋችሁ አትርሱ እያልኩኝ እናንተ ግን በጣም ትገርማላችሁ። ለምን የራሳችሁን እንትን ብቻ አትከተሉ? የሰውንም ደስታ የጠቀማችሁን ለሰው ማካፈል ደግሞ ልመዱ ማለት ነው። ይሄም ማለት ለምን ፈለኩ ይመስላችሁ? አንዳንድ ጊዜ የሰውን ደስታ የማያስደስታችሁ ልጆች አላችሁ። ላይክ ማድረጋችሁና እልሙህም ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ እንትን አትበሉ፣ አትሰስቱ። ለሁሉም ሰው ተደራሽነት እንዲኖረው ላይክ እና ሼር ሰብስክራይብ እያደረጋችሁ ለብዙ ሰው ተደራሽነት እንዲኖረው አድርጉ። እና ደግሞ ከቲክቶክ ወደዚህ የምትመጡ እህቶቼ በደንብ አዳምጡ። አንዳንዶቻችሁ ሳታዳምጡ መታችሁ እንደዚህ ነው ጥያቄ ምናምን አታብዙ ማለት ነው። ምክንያቱም ቆም ብላችሁ ካዳመጣችሁ ሁሉም መልስ ታገኛላችሁ ማለት ነው። አሁን እዚህ ላይ ሁሉም ነገር ስለ ጡት የወደቀባችሁ እና ደግሞ ጡት ማሳደግ ለፈለጋችሁ ሁሉም ነገር እነግራችኋለሁ። ነገር ግን እናንተ መጀመሪያ ላይ ትኩረት ሰጣችሁ ማዳመጥ አለባችሁ። ሳታዳምጡ እንዴት ታውቃላችሁ? ስለዛ አዳምጡ በደንብ ማለት ነው። ስለዛ ወደ ቪዲዮ ሊሄድላችሁ ለእህቶችሽ አካፊ፣ ለጓደኞችሽ አካፊ፣ ጡታቸው ትልቅ ለሆነባቸው፣ ጡት መቀነስ ለፈለጋችሁ፣ ጡት ማሳደግ ለፈለጋችሁ፣ ለወደቀ ጡት ማስተካከል ለፈለጋችሁ በዚህ ሁሉም መረጃ ታገኛላችሁ ማለት ነው። በተፈጥሯዊ መንገድ ጡታችሁ ማሳደግ ለፈለጋችሁ አንደኛ ነገር የምትጠቀሙት ፋዝሊን ነው። ይሄ ኦሪጂናሉ ፋዝሊን ነው። ይሄ ዝም ብሎ ፋዝሊን ነው አይደለም። ይሄ የፀጉር ፋዝሊን አለ፣ የእግር ፋዝሊን አለ፣ የእጅ ፋዝሊን አለ፣ የተለያየ ፋዝሊኖች አሉ። ነገር ግን ይሄ ኦሪጂናሉ ፋዝሊን ነው። በሀገራችን ላይ የምንጠቀመው ኦሪጂናሉ ፋዝሊን መሆን አለበት። ዝም ብላችሁ ጡታችሁ ላይ ወይም ደግሞ ሰድራችሁ ላይ ምንም አይነት ነገር እኔ ካልኩት ውጪ እንዳታደርጉ ማለት ነው። ይሄም ደግሞ የምታደርጉት ምን እንደሆነ አሳስያ ከሌለባችሁ፣ ምንም አይነት ነገር ጉዳት እናንተ ላይ አሳስያ ከሌለ፣ አሳስያ ታውቃላችሁ መቼም አሳስያ ካለባችሁ እንዳታደርጉ ብዬ እመክራችኋለሁኝ። ሌላ ነገር ደግሞ መጠቀም ያለባችሁ ነገር እንዴት መጠቀም እንዳለባችሁ አዳምጠው በደንብ እዚህ ጋር አሁን አስረዳችኋለሁኝ። ምሳሌ አሁን ይሄ ፋዝሊን የትም ቦታ ይገኛል፣ የትም ሀገር ይገኛል። ብሩም ደግሞ ትንሽ ነው፣ የናክል የሚጋበጥ ብር አይደለም። ቤታችሁ ላይ ቁጭ ብላችሁ ማሳደግ ለፈለጋችሁ፣ መቀነስ ለፈለጋችሁ፣ መጨመር ለፈለጋችሁ ቤታችሁ ላይ ሁሉ ነገር አለ ማለት ነው። ሁሉ ነገር የተወፈረ ነገር ነው ያለው ማለት ነው። አንደኛ ነገር የምታደርጉት ይሄ ፋዝሊን አምጡ። ይሄ ፋዝሊን ካመጣችሁ በኋላ ላይ ዘይት፣ የወራ ዘይት ታውቃላችሁ መቼም። የወራ ዘይት አታውቁም አይደለም? የወራ ዘይት በደንብ ታውቃላችሁ። ከወራ ዘይት ጋር ትንሽ ደብለቅ አድርጋችሁ እሽት ማድረግ ጡታችሁ ማለት ነው። ማሳደግ ለፈለጋችሁ ነው የምናገረው። ማሳደግ ለፈለጋችሁ ነው እንጂ መቀነስ ለፈለጋችሁ ሳይሆን ጡት ማሳደግ ለፈለጋችሁ ብቻ ነው ይሄ ቪዲዮ ማለት ነው። አሁን የመጨመሪያውም የመቀነሻውም እነግራችኋለሁ። አሁን ግን የመጨመሪያው ነው እየተናገርኩ ያለሁት። ከዛ የወራ ዘይት አምጥታችሁ ጡታችሁ ላይ እሽት ካረጋችሁ በኋላ 5 ደቂቃ የሚሆን እንትን ታሹታላችሁ ማለት ነው። ዝም ብላችሁ ሆር እንዳትሉት፣ በደንብ እንትን አዋህዱት የወራ ዘይቱ እና እንትኑ ይሄ ፋዝሊኑ ማለት ነው። የወራ ዘይቱና ፋዝሊኑ በደንብ ካዋሃዳችሁት በኋላ ለ5 ደቂቃ ማሳጅ አድርጉት ማለት ነው። ማሳጅ ካደረጋችሁት በኋላ ላይ ጡት ማታ ነው እሺ፣ ማታ ከመተኛታችሁ በፊት ነው ማድረግ ያለባችሁ። ምክንያቱም ቀን ላይ ከሆነ መታጠብ አይመቻችሁም። እንደገና አሁንም ያው መዳን ቤት ልትሆኑም ትችላላችሁ። ያ ስለሆነ እናንተ አሁን በሚመቻችሁ ወቅት ነው ማድረግ ያለባችሁ። አሁን ምሳሌ ማታ ከመተኛታችሁ በፊት አንድ ሰዓት በቃ የራሳችሁ ክፍል ከገባችሁ በኋላ ነው የምታደርጉት ማለት ነው። ከዛ በኋላ ይሄ ማድረግ እንደዚህ ካሻችሁት በኋላ ላይ ጡት ማጃ እንዳታደርጉ ለ5 ደቂቃ እሾት ተውት። ከዛ በኋላ ላይ ምንድነው የምታደርጉት መስላችሁ? ከውሃ ሞቅ ባለ ውሃ ነው የምትታጠቡ። ስትታጠቡ
ጠዋት ከፈለጋችሁ ፈጅር ልትሰግዱ ስትነሱ ከፈለጋችሁ እናንተ ሰዓት መኝታ ቤታችሁ ከገባችሁ በኋላ ሰዓት ካላችሁ 3 ሰዓት 4 ሰዓት አስቀምጣችሁ መታጠብ ትችላላችሁ። ነገር ግን ማሳጅ ማድረግ ግዴታ ነው ማለት ነው። ገብቷችኋል ብዬ ተስፋ አደርጋለሁኝ። ኦኬ ግን ጊዜ ካላችሁ ምንድነው የምታደርጉት? ከመተኛታችሁ በፊት ብትታጠቡት አሪፍ ነው። ነገር ግን 2 ሰዓት ግዴታ 2 ሰዓት ምናምን መቆየት አለበት ማለት ነው። ያ ከቆየ በኋላ ታጠቡት፣ ተኙ። በሞቀ ውሃ መታጠብ አለባችሁ ማለት ነው። ዝም ብላችሁ ሳይሆን በሞቀ ውሃ መታጠብ አለባችሁ ማለት ነው። ዝም ብሎ በቀዝቃዛ ውሃ አይደለም፣ ትንሽ ለብ ባለ ውሃ መታጠብ አለባችሁ ማለት ነው። እና ደግሞ ለወደቀ ጡት ደግሞ መፍትሄ ልንገራችሁ። ዝም ብላችሁ አትሮጡ፣ የምናገረው ነገር ደግሞ አዳምጡ ማለት ነው። አሁን አብዛኛው የምሰራቸው ቪዲዮዎች እናንተ የሚያስደስት ቪዲዮ ሆኖ እያለ ነገር ግን እስከ መጨረሻ አለማዳመጣችሁ እራሳችሁን እየጎዳችሁ ነው የምትሄዱት። ያ ስለሆነ ምንድን ነው እራሳችሁ ቆም ብላችሁ አዳምጡ ማለት ነው። ይሄ ነው መክራችሁ። አንደኛ ነገር ጡት የወደቀባችሁ ጡት ማለት ነው እንቁላል ሊሆን ይችላል። እንቁላል መቀባት፣ አብሽ መጠጣት፣ የተለያየ ነገሮች አሉ። አሁን አብሽ ካገኛችሁ ይሄ አብሽ ካገኘችው አብሹን መጠጣት። አብሽ በጣም ያው ሽታ ሊኖረው ይችላል። ነገር ግን ለወደቀ ጡት ይሄ ምንድን ነው አቦ የእጅ ስፖርት አለ አይደለ? የእጅ ስፖርት ለ20 ደቂቃ ለ30 ደቂቃ ስሩ። የእጅ ስፖርት የጡትና የእጅ ስፖርት ማለት ነው። ከዛ በኋላ ደግሞ የወደቀ ጡት ማንሻ ደግሞ ትልቁ ሚና የሚጫወተው እንቁላል። እሱ ደግሞ ስሪልኝ ካላችሁ ይሰራላችኋል። ወላሂ ስራ ላይ ለወደቀ ጡት ለምትሉኝ ሁላችሁ አንድ ሰው አይደለም ሳይሆን ብዙ ሰው ከጠየቀኝ እሰራላችኋለሁ ማለት ነው። እና ደግሞ ጡታችሁ ለመቀነስ ከፈለጋችሁ ከሰውነታችሁ ጋር የተመጣጠነ ጡት መኖር አለበት። ገብቷችኋል? የተመጣጠነ ጡት ስላችሁ አሁን ምሳሌ ሰውነታችሁ ወፍራም ሆኑ ጡታችሁ ወፍራም ሆኖ ሰውነት ከሌላችሁ እንዴት እንድትቀንሱ አትችሉም። ምክንያቱም ሰውነታችሁ እየቀነሰ ስለሚሄድ ማለት ነው። ያ ከሆነ ደግሞ ሰውነታችሁ ስትቀንሱ ጡታችሁ መቀነስ ስላለበት ምንድነው የምታደርጉት? ግዴታ ከጡታችሁና ከውፍረታችሁ እኩል መሆን አለበት። ገብቷችኋል? ጡታችሁና ውፍረታችሁ እኩል መሆን አለበት። ምክንያቱም አሁን የጡቱ መቀነሻ ከነገርኳችሁ ማለት ነው ሰውነታችሁ ውፍረት ከሌለው አደጋ ሊያመጣባችሁ ይችላል። ምክንያቱም ሰውነታችሁ ይቀንሳል። ጡታችሁ ከመቀነሱ በፊት ሰውነታችሁ ስለሚቀንስ ማለት ነው። ምክንያቱም ለዛ ነው የተመጣጠነ ውፍረት መኖር አለበት የምላችሁ ማለት ነው። ለማንኛውም ውዶችዬ ኢንሻአላህ በሌላ ቪዲዮ እመጣለሁኝ። ይሄን ቪዲዮ በደንብ አዳምጡት፣ ጡት ማሳደግ ለፈለጋችሁ ማለት ነው። ከዚህ ቫዝሊን ውጪ እንዳትጠቀሙ። የወይራ ዘይት በደንብ አድርጋችሁ አዋሃዳችሁ መቀባት ትችላላችሁ። ከተቀባችሁበት በ2 ሰዓት ተኩል ወይ 3 ሰዓት አስቀምጣችሁ 5 ደቂቃ የሚያሳጅ አድርጋችሁ አስቀምጣችሁ ከዛ ለውጡ በ2 ሳምንት በ3 ሳምንት ልታዩበት ትችላላችሁ። እንደ ሰውነታችሁ አክቲቭነት ነው የሚወስነው። ለማንኛውም ቤቱ ላይክ፣ ሼር፣ ሰብስክራይብ አድርጉ።